እኔ ካንደበቴ አንድ ቃል እንኳን አላወጣሁም ካንደበቴ አንድ ቃል። እስኪ አንድ ሪከርድ አንጣልኝ። ይዋሹ አለ ሙክታር አለ። የኔ መምጣት ራሱ ሰርፕራይዝ ነው። እነሱ አያውቁም፣ ግን እሱ በልክ እኔን እንዳፈረብኝ ሰው እነሱ ናቸው ነው ያሉሽ እያለ እስከ መናገር ድረስ እሱንም ተው፣ ችግር የለውም እሱንም ተው። ብዙ ነገር እኔ ካንደበቴ ሴቱኝ እኔ መቀባጠር ሲገባኝ እኔ አንድ ነገር ሳላወራ እኔ እና እሱ አንድ ነገር ሳንነጋገር እየመጣ እኔን እዝን ለመጣልና እኔን ለማስጠቆር ብዙ ነገሮችን ያወራል። ገባ? ስለዚህ እኔ አጠገቡ አልደርስም። ተስፋ የምታረጉ ሰዎች እኔ እና እሱ መቼም ነው አብረንም መስራትም መገናኘትም የማንችለው። ገባ አይደለ? እኔ ማለት ራሴ ማቆም የምፈልግ ለነገ ብዙ ነገር ማድረግ የምፈልግ ሴት ነኝ። ይሄ ማለት ሰው አንደኛ ነገር የሚወጣልኝ በዚህ ስለሆነ ነው። ገባ? እኔ የሚወጣልኝ ነገር በዚህ ነው። ስለዚህ ማንም ጋር አልደረስኩም። ሪከርድ ቢታይ ሁሉም አብሮ እንደኖረ ሰው አይደለም። እኔን ማበሻቀጥ፣ እኔን ዝቅ ማድረግ። ሴት ልጅ ነኝ፣ እህት አለችው፣ ብዙ ነገር በቃ ብዙ ነገር ተባለ። ብዙ ሪከርዶች አሉ፣ ብዙ ነገር ሼር ይደረግልኛል። ያ ነገር አይነካኝም። ምን ይነካኛል እኮ ስራም ይሁን እንኳን ምንም አይነት ነገር እንኳን አይኑር። በዚህ ልክ እኮ ለኔ አይገባም። ይሄ እኮ ለኔ አይገባም ነበረ። ማንም ሰው እኮ የሚፈርደው ነው። ዛሬ ራሴን አበርትቼ እኔ ስለቆምኩኝ እኔን ለመጣል በየሰዓቱ ሪከርድ ባይም እኔ ምንም አይሰማኝም። ስለዚህ አክብሬህ ነው የመጣሁት። አጠገቡ አልደርስም፣ አከብረዋለሁ፣ አልናገረውም። የተናገርኩትም ነገር የለኝም። ማንም ሰው አጠገቤ እንዳይደርስ አጠገባችሁ አልደርስም። ማንም ይሁን በቃ እኔ ማንም ከጀማችሁ አጠገባችሁ አንድ ሰው ጋር ደርሼ አላውቅም። ገባ? አንድ ሰው ጋር። ምክንያቱም የምጠላበትና ዝቅ የምደረግበት ቦታ ላይ እኔ መገኘት አልፈልግም። ስለማከብር ነው ቤቴን ገልብጬ የመጣሁት። ስለምወድ ነው። አሹን የምወድበት ቦታ አለኝ፣ ሙክታርን የምወድበት ቦታ አለኝ። ሙክታር እኔ እዚህ ሀገር መምጣቴን እውነቱን ልንገራችሁ፣ እዚህ ሀገር መምጣቴ ለነሱ ሰርፕራይዛቸው ነበር። አያውቁም ነበረ፣ ግን እሱ በእነሱም ለመጠለል ፈለገ። ስለዚህ እኔ ምንም አይነት ነገር ራሴን ዝቅ የሚያደርግ ነገር አላደረኩም። ሌላም ማውራት አይጠበቅብንም። ከአሁን በኋላ እኔ እና እሱን አታዩንም፣ አጠገቡም አልደርስም። ጨርሻለሁ። ሌላ ነገር እኔ አክብሬ ነው የመጣሁት፣ በጣም ስለማከብር ማለት ነው። በቃ ነገርኩ። እኔ እና እሱ እኔ አሁን እኮ እንደዛ አይደለም። እኔም ሐሳብ እንድትገናኙ አብራችሁም ስራ እንድትሰሩ አይደለም። በቃ እዚህ ጋር ነው የሚበቃው። እኔ ምንም አይነት አጀንዳ አልፈልግም። ምንም አይነት ወሬ አልፈልግም። በኪዳነ ምሕረት ተረጋጊና አንዲስ ምንም አይነት ወሬ የበደልኩሽን ነገር ንገሪኝ ነው ያልኩሽ። ግን እኔ ምንም ነገር አልበደልከኝም። አላውቅም። ኖ አይደለም። በኪዳነ ምሕረት አላውቅም። ይኸውልህ ስማኝ ንገረኝ። እኔ እናንተ ተነጋግረን እንኳን አናውቅም፣ ግን እዚህ ጋር እየመጣ ብዙ ነገሮችን አውርተናል። ስለዚህ በቃ ነገር አንዴ ስሚኝ። ግን ኮስተር ለዚህ ነው የጠራኸኝ? ለዚህ ከሆነ ተነጋግራችሁ ያለው ነገር በይቅርታ ብቻ ሌላውን በውስጥም አለማውራት መፍትሽ ነው። እሱም ሰማኝ። ቆይ ተረጋጊ ኮስተር እያወራሁ ነው አይደል? በመሀል አይገባብኝ። ካልሆነ ይወጣላችኋለሁ። እናንተ እንደፈለጋችሁ ማለት ትችላላችሁ። ኮስተር አሹ ዝም በል። እኔ እንደው ግምጃ እንደዚህ ነው እንደዚህ አንዲት ነገር የተናገርኩት ነገር የለኝም። ስረገጥም ስዘቀዘቅም የፈለገውንም ሲባል ከአንደበቱ ነው። እኔ እና እሱ የሆነ እንትኑን እንኳን ያወቅኩት ከሱ አንደበት ነው። ስለዚህ እኔ ከሱ ምንም የምሰማው ነገር የለኝም። እሱም ከኔ ምንም የሰማው ነገር የለውም። ህይወቴን እየኖርኩ ነው። ስሜን እንዳታነሳ፣ ስምህን አላነሳም። አጠገቤ እንዳትደርስ። ስምሽን እያነሳሁ አይደለም። አንዴ ተረጋጊና ለስሚኝ። በኪዳነ ምሕረት እኔ አልሰማም። ኪዳነ ምሕረት ኖ አይደለም። ለእኔ ሳይሆን እሺ፣ ኪዳነ ምሕረት በቃ አንዴ ይበቃሃል። በቃ እሺ፣ የበደልኩሽ ነገር ምንድን? አንቺን ለመጣል ያደረኩሽ ነገር ምንድን? በቃ ኧረ በእግዚአብሔር፣ ኧረ በኪዳነ ምሕረት ምን አድርጌሽ ነው? እሺ ንገሪኝ። ለአባ ኮስተር ይሁን ንገሪኝ። እኔ ትንሽ ከተናደርኩኝ ያመኛል። አክብሬ ነው የመጣሁት። እወድሃለሁ፣ አክብራለሁ። በዚህ ዙሪያ ምንም እንዳታወሩ ሁለታችሁ። ከዚህ በኋላ ይሄ አጀንዳው እንዳይነሳ ጨርሻለሁ። ዝም በል በቃ። እኮ አሁን ምን ፈታው? ወጪ ግምጁ ምን ያለበት ፋስ ያለበት ላይ አይችልም ትላለች እናቴ። ብዙ አታውራ በቃ ይበቃል። ስለዚህ ያወራ ይበቃል። አንዴ በኪዲ አላወራም። መመቤቴን ጭራሽ ነው ማውራትም አልፈልግም።
ጭራሽ ማውራት አልፈልግም። በቃ እኮ ምንድን ያደረግሽ? ይኸው ላይ ሚዩት አድርጋ አንዴ ቦቼ ሚዩት አድርጎ አንዴ ቆይ። አሁን እዚህ ጋር ሁላችንም ወጣለች خلاص ጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ ሰው በስቱዲዮ ምናምን አድራለሁ አንዳንዴና ኤቭሪ ታይም ልታገኘኝ አልቻለችም። በታመመሽ ጊዜ ብቻ ነው ከጎኑ ያልጠፋሁት። ይሄን ሀቅ እሷም ታውቃለች። ያ ነገር ግን እኔ እንዴት ነው መሰለህ፣ እኔም ጓደኞቼም ከሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረኳት አይነት ታስቧል። እሱ ነገር አድርጓል የምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጉኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጉኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መታ ታውራውና ይሄን ነገር እንፍታው። እኔ ሰላም መሆን እፈልጋለሁ። አባ ኮስተር እንዴት መሰለህ ትላንትና ሰማኛ እንዴት ተዘቅዝቀህ ምናምን ብታይ የሆነ ሰው ብሎክ አታደርግም ወይ ሪፖርት አታደርግም እዛ አካውንት ላይ